አለ እግዚአብሔር ይመስገን ነበር አገሩ ላይ በቃ የማንም ፊት የሰው ፊት እሳት ነው ማንም ጋር ሄደሽ የማንም የበታታት ነው እሺ ኧረ አልሄድም ማርያምን አልሄድም ማንም የማንም ፊት እንዳታይ አልሄድም በቃ ይሄ ልልሽ ነው በውስጥ በኢንቦክስ አውሪ በቃ ደህና ዋሉ እኔ ሰላም ደህና ዋሉ ሳቶች ላውራሽና ቆይ ሳቶች አሁን የምነግርሽ ስልክ ቁጥሩን እንዲሰጥሽ እሰጥሻለሁ ግን የተላላከውን የምናምኑን ለመረዳት ገና እኮ ነው ሰጭ አንቺ እኛን ዜና አንባቢ እኮ አደረግሽን እኮ እኔ ዝም በሉ አሁን እንደማመጥኝ ነው ሁሉም እያወራ ነው እኮ ለዛ እኮ ነው ዝም ያልኩት የኔን ቁጥር ልኬልሻለሁ በኢንቦክስ አይቼዋለሁ በቃ ሀዛ ሁሉንም መረጃ ልክልሽና አይተሽ ትረጅና እስቲ ማንኛው ጥፋተኛ እንደሆነ ማንኛው እንደሆነ ትክክል እንደሆነ አውቀሽ ሁለቱንም ቁጥር እሰጥሻለሁ እኔ ወደ ኋላ በቃ የሰው ፊት አትይጂ በቃ ማንም ሰው ጋር እንደዚህ በቃ ንቄተዋለሁ እንዳልተፈጠረ ነው የምተው ምንም ሞትም ስላለ ያንን አክሊና የሰው ልጅ እኮ ይሞታል ምን አባቱ ሞትም አለ ወይ ልንገርሽ አንድ ነገር እኔ በውስጥ አውርቼሻለሁ አይደለ አዎ ልክ ነሽ ይቅርታ ገሊ ስላቋረጥኩሽ በመጀመሪያ ሰላም ብዬ ነው የገባሁት ይቅርታ እናቴ ልጅ እንዴት ነሽ ደህና ነሽ በውስጥ በኩል ነግሬሻለሁ መጀመሪያ ዘመድሽን ጠይቂ እሱ ነው እንደዚህ የሚጫወትብሽ አላልኩሽም ብዬሻለሁ ቢዚ የእሱን ሁሉ ነገር ጨርሰናል በቃ ዝጉት በቃ ይሄን ነገር ሌላ ጨዋታ እንጫወት የሰው አይን ያመሰግናለሁ ሰላብራርተሽ ስለነገርሽኝ ከዛ ቁጥሩን እንትን በይና ልክልሻለሁ ደረሰኝ ዞሮ አሁን እሷ የምትለውን ነገር ነው እኔም ማወቅ የምፈልገው ከልጁ ይሄንን ደግሞ አሁን ትክክለኛ ነገር ነው እየተናገርሽ ያለሽው ትላንት ማንስታ ነግራኝ ያለች ስትናገርሽ አዳምጫት ይሄንን ነው ብዬሻለሁ ትላንትናም እየመረረሽ ትንጫታለሽ እንጂ እሱ የለፋሽበትን የገዛ ዘመድሽ ነው ከፈለገ እሱ ማድረግ ይችላል አይ አልፈልግም እኔ ዘመዴ ነው ስጋዬ ነው አሳልፌም አልሰጥም በቃ እሱም እንደ ወንድሜ ነው ይብላው ካልሽ ማንም ሰው ፊት እንዳትቀር የማንንም ፊት እንዳታይ ግልት ይሆንሽ አይ መሰለኝ ግን አለ መሰለሽ አካውንቷ የምታንቀሳቀሰው ይዘጋ እኔ ታሰራለሁ አለ አይ እኔ በእኔ ምክንያት እኔ ስም የመራራ ነው በጣም መራራ ነው ትንሽ ነገር ዘመዶቼ ጋር ያጋጨኛል ስለዚህ እኔ በእኔ ምክንያት ከዚህ ብሎክ ነው እንድትወጣ አልፈልግም ህሊና ወቅሷት ህሊና ወቅሶ ካሰጠኸኝ ስጠኝ ካልሰጠኸኝ የራሱ ጉዳይ ነው ይተው በቃ አሳብሽ ገብቶኛል ዝም በይ ማን ነው የሚያስለው እንኳን ማለፈተራተም የበላችሁ እኮ አረ አንቺ ዘመድሽ ብቻ ስለሆነ እንደዚህ ትላለሽ ምን አቃል ኢትዮጵያ አረ ሙይት አርጓት አዎ ይኸውልሽ ማንሽ ድንገርሽ እሱ ይሄንን መብቴ ያመጣው አሁን ትናንት እንደዚህ አላልሽኝም ዛሬ ነው ይሄንን ያለሽ ወይስ ትናንትና ገባሽ አረ ትናንት ነው ያለኝ ትናንት ነው ያለኝ ገባሽ ልጁ ጋር ነው ችግሩ አሁን እኔ በደንብ ተረዳሁት አንቺ የሴትዮዋም አይደለም ልጁ ጋር ነው ችግሩ እሱ አውቆ አይ እኔ ታሰራለሁ ስላት ሁሉን ነገር ትተዋለች እዛም እንዳልኩሽ የተያያዘ የዝምድና ነገር ስላለ ይሄን ስላቸው ይተዋሉ ብሎ ነው ልጁ ጋር ነው ችግሩ ልጁ ጋር ነው ሁሉም ነገር ያለው አንቺ ግን ልጁን ምንም አሁን ማንሽ ጋር ብትገቢ ኖሮ ዛሬ ልጁን አቅርባ ልጁን ሁሉ ወንጀለኛ ታደርገው ነበረ ገባሽ ትላንትና እንደዛ ብሎሽ ይሄንን እንኳን ማመዛዘን እንዴት እንዳቃተሽ አላውቅም እንዴት እኔ እንደው ገንዬ እኔ ስልሽ ምንም በቃ ታውቂያለሽ የሰው ገንዘብ አልብላ እንጂ ገንዘቤን ስለሆነ የራሴ ገንዘብ ስለሆነ ሌላ ሰው በልቶሽ ቢሆን እኮ እንደዚህ አታቅማሚ እውነቱን ነው የምነግርሽ እኔ ታውቂያለሽ አላቅማሚ ቢኮዝ ባዳ ስለሆነ አሁን አንጠለጥለው ነበር እሱ ስለሆነ ነው ዘመድሽን ነገም ቢሆን በቃ ሰጥተሽዋል በቃ እንደበላሽ ቁጠሪው ሴትዮዋ ግን ከሱ ጋር ከልጁ
ለሴትዮዋ እንደዛ በይ ብሏት ሊሆን ይችላል። ቢኮዝ እሷም ደላላ ስለሆነች የስራውን እንትን ልታውቀው ትችላለች። ነገር ግን ዞሮ ዞሮ ያስበላሽ ትላንትም ነግሬሻለሁ፣ ዛሬ ዘመድሽ ነው። ሌላውን ሰው ቢሆን አሳልፈሽ ትሰጫለሽ። ዘመድሽን አሳልፈሽ መስጠት ስላልፈለግሽ ጭጭ እና ግን የድንገራት ማንዴ ዘመድ ያኖርሻል። ግን ገንዘቤ ዘመድ ያኖርሻል። ሰላም ትላንትና ቆይ ሰላምዬ እኔ ልጅ ወልጃለሁ። ነገ ለልጅ መሄድ አልፈልግም። እዛ ደግሞ ችግር ይኖራል። ሁሉም ነገር አይነገርም እኮ ሁሉንም ነገር ነግረንም እኮ የራሳቸው ይሄ የራስ ሚስጥር ይኖራል እኮ ራስ ባውንደሪ ያለው ሁሉም ነገር እኮ ሰላምዬ። ለምን መሰለሽ ግን እሷ አሳልፋ የማትሰጥ ከሆነ በቃ በቤተሰብ እዛው ጠይቂ። እሱ ነው እንዲያደርገው እሱ ትክክለኛ እውነት ገንዘቡን ምንም ሳያደርገው እሱም የሌለበት ከሆነ እናንተ ፍረዱ። ይብላው ዘመዴ ነው የበላው ሌላ ሰው አልበላም። ሚዲያም ላይ አልቅረብ እኔ በውሸት ሚኮዝ ብታፋጥጥሽ እሱ ሊክድም ይችላል። አልሰጠዋትም ቢል ምን ልታረጊው? ሚዲያ ላይ እኮ ስትወጪ እኮ ያፋጥጡሻል በብዙ ነገር። ስለዚህ ያንን የምትታይ ከሆነ ዘመዴ በልቶኛል እንግዲህ ገንዬ ከቃልሽ ላይ እንጂ ከቃልሽ ጨርሽ በቃ። ይሄንን ነው የምነግርሽ። አንቺ የያዘሽ አንቆ የያዘሽ የዘመድሽ ነገር ስለሆነ ነገሩ ሁሉ ገብቶሻል። ነገር ግን ስላልቻልሽ ነው፣ የስጋ ጉዳይ ስለሆነ ነው። ባዳ ቢሆን ገና ድሮ አሳልፈ ይሰጥሻል። ትላንትና ራሱ ይሄን ሀሳብ ያመጣልሽ ለምንድን ነው? እንደምትገቢ ሚዲያ ላይ እንደተነጋገርን ሚዲያ እኮ ይከታተላል እኮ የገባሽበትን እኮ ሊያውቅ ይችላል። ስለዚህ አሁን አንቺ ምንም አይነት የሰውን ፊት አይግረፍሽ፣ የሰውን ፊት ጊልቲ አትሁኚ። በቃ አንቺ ከማንም ችግሩ መንስኤ ዝም ብለሽ ቁጭ በይ ነው የምልሽ። አንቺ ግን አሁን በኋላ ያልሽ እሱማ ሚዲያ ላይ እንዲወጣ ሀወቅሽ ምናምን የምትይውንማ እሱ ካላይ በኋላ ነው እኮ ሚዲያ ላይ ልውጣ ያልኩት እንጂ ሳይለኝ አይደለም የተንቀሳቀስ። እሱ ምን አለ ትላንትና ለምን ይሄን ሀሳብ አመጣ? ለምን እኔ ልታሰጅናለሁ ለምን አለ? እንዲህ አለ ልንገርሽ፣ እንዲህ አለ አካውንቱም የእሷ የላካችሁበትም ይዘጋ፣ አቢባ ጋር የምንቅረብ ከዛም በኋላም ራሱ ምንም ልታሰር ልችል ይችላል። አካውንቱን ሲዘጋባትኝ ለምን አዘጋህ ብላ ሴትዮዋ ልታሳስር ትችላለች አለ። ካሚንግ አካውንቱን የሚዘጋው አካውንቱን ከዘጋው ታዲያ ምን ማስረጃ አለ? አካውንቱን እኮ እንዳይንቀሳቀስ ነው የእነሱን አካውንት አንቺ ስታስገቢ ያስገባሽበትን ብር ማዘጋት ትችያለሽ። እንዳይንቀሳቀስ ማዘጋት ከቻለ ለምንድን ነው ሴትዮዋ አንቺ ፋራ ነሽ እንደ የ8 ወር ብር እስካሁን ተቀምጦ ነው ያለው አካውንት ውስጥ። በጣም ፋራ ነሽ አንቺ ራስሽ ጌታ። አንቺ ደግሞ የእኛን ገንዘብ እኮ አይደለም የራሳቸውን ገንዘብ ማንቀሳቀስ እንዳይችሉ አንቺ ባስገባሽበት ማዘጋት ትችያለሽ። አዳምጪኝ። የእሷን ገንዘብ እሱ የሚያዘጋ ከሆነ የእሷን አካውንት እንዴት አድርጎ ነው የሚያዘጋው? ሰርቃኛለች፣ እንደዚህ አጭበርብራኛለች። ስለዚህ ባንኩ እንዲዘጋልኝ ብሎ ሲል ባንኩ እሷን ሳይጠይቅ ህግ እኮ ነው እሱ እንደፈለገው የሚያደርገው ነው። ባንክ እኔ ሄጄ ማናት ገንዘቤ እንዲያርጋኛለች እና ባንኩ ይዘጋልኝ በልታኛለችኝ እንዲያጭበርብራ ሰው አመጣልሻለሁ ብዬ ብል ኖሮ ታዲያ የብዙ አጭበርባሪዎች ባንክ ለምን አልተዘጋም? አንቺ አትታለይ። ይሄ የዘመድ መታለል ነው። ስለዚህ ችግር የለውም። እኔ በዚህ ምንም አልተገበሽም። ይቻላል ወንድሜ ይቻላል ብሏል። አንቺ እንዴት አውቀሽ አዲስ አበባ ነው ያለው? አንቺ ኧረ አዳምጫት እስኪ በእናትሽ። እንደ አንቺ ምን ሆነሽ? አንቺ እኮ አዲስ አበባ ነው ያለው። ገጠሩ ምንድን ነው የሚያውቀው ስለ ባንክ? እየተናገረች እያስረዳችሽ ያለችው ምን ሆነሽ ነው? በመድኃኒዓለም አሁን እኛንም አታድርቂ። አንቺም ታውቂዋለሽ። አንቺ አሳልፈሽ እንዳሰጪው ስጋሽን አሳልፈሽ ሲቺ ደግሞ የሚልሽ ማንም ሰው የለም። ዝም በይና ሰውንም እንደዚህ አድርጉልኝ እባካችሁ አቢባ ቤት ሄዳችሁ ብለሽ የሰው ፊት እንዳታይ አርፈሽ ተቀመጪ። የሚሰጥሽ የሚያሰጥሽ ሆነ ዘመድሽን በሽማግሌ አስጠይቂ። አቤት አድርጊልኝ እናቴ ልጅ እመብርሃን ምስክሬ ናት ብያታለሁ። እዚህ ውስጥ ከመግባትሽ በፊት መጀመሪያ ዘመድሽን ጠይቂ። የልጅቷንም ስም ከማጥፋትሽ በፊት ራስሽን ፊት የሰው አይን ከሚገርፍሽ ጠይቂ። አላልኩሽም ብዬሻለሁ። ወይ ሀዛሀ ቃልሽ ላይ የኔና ሳልጠይቅ ቀርቼ ነው እስከ 8 ወር እሱን ሳልጠይቅ ቀርቼ ነው። ያለሽ እሺ ጠየቅሽ አይደለ? እኔ እኮ ይኸውልሽ 8 ወር ሙሉ አንተ ኬዝ አለ ወይ ብየዋለሁ። አዳምጪኛ እንደማመጥ 8 ወር ሙሉ አንተ ጋር ችግር አለ ወይ? የበላኸው ነገር አለ ወይ?
ትንሽ ጉቡ እንትን ብላለሃለች ወይ? በምን ምክንያት እኔ ልታገናኝ ይችላል? ምንም ሳከፍልህ ይሄን ሁሉ ነገር አውርቼዋለሁ። ለምን መቀበል አቃተሽ? እኛ ዘመድሽ ስላልሆነን እኔ እኮ ለአንቺ እኮ አስቤ እኮ ነው። አንቺ እኮ ያልሺ ነገር እኮ ከዚህ በፊት እኮ ስልኬ እንኳን ተበላሽቶ ስለሌለኛሽ አንቺ ይሄንን ስላቀድሽ ነው። እሱ ግን እየተዝናና እሷን እዛው ማስያዝ ሲችል ማሳሰር ሲችል የዱባይ ህግ ደግሞ እንኳን አይደለም እዛ መሬት ጥለሽ እንኳን ማንሳት አትችይም፣ ሰርቀሽ መሄድ አትችይም። ይሄን ነገር ማድረግ አቅቶት ነው። ይሄን ሁሉ ብያለሁ መቀበል ስላቃተሽ ነው። ላይም ሌላ ወንጀል ሌላ እንትን አትበይ። የሰጠሽው ለሱ ነው። ዘመድሽ ስለሆነ ሀይል አታድርጊ። ጥሩ አይደለም። በቃ ወንድምሽ ነው የበላሽ። አንቺ እንደዛ አድርገሽ ነው የቆጠርሽው። እሱን አሳልፈሽ መስጠት አትፈልጊም። በቃ ይብላ። መስጠት ካለበት በዘመድ መጠየቅ አለበት። ጠይቂው በራስሽ። ያ የራስሽ ነው። ማንም ሰው አያዝሽም። በራስሽ የመሰለኝን ነው ብነግርሽ ስላሳዝንሽ። ስለዚህ አንቺ ዘመድሽን አሳልፈሽ እንደማሰጪው ሁሉ ለዛችም አንቺ ተጠንቀቂላት ለስሟ። ገባሽ? ያቺ ሴትዮ ምንም ያለሽ ማስረጃ የለም። ዘመድሽ ይስጠው። አሁን እኔ ትላንትና እንደዛ ብዬሽ እሱ ነው መሆን ያለበት እሱን ነው መጠየቅ ያለብሽ ብዬሽ ትላንትና ምን አለ ዛሬ አድሮ ልታሰሩሉ ይችላል። አካውንት ትላንትና ያለኝ እመቤቴን ትላንትና ያለኝ እመቤቴን ታስሬ ሄደል እንዴ? እመቤቴን ልጄን ያሳየኝ ትላንትና ያለኝ። ትላንትናማ ያልሽኝ እኮ ትላንትና አላልኩሽም? ላንቺ አላልኩሽም እንጂ ብሎኛል እሱ። ያንቺ አላልኩሽም እንጂ ብሎኛል። ገንዘቤ ትላንት ያልሽኝ ምንድነው? እሱ ነው። ለምን እሱን አመንሽው? ሲሰጣት ምን ማስረጃ አለሽ እንደሰጣት? ሴትዮዋ ብላኛለች አልሽ አይደለ እንዴ? ምንድነው ያልኩሽ? መጀመሪያ እሱን ነው መጠየቅ ያለብሽ። አቢባም ጋር መግባት ያለበት እሱ ነው መግባት ካለበት። ገባሽ? መጠየቅ እሱ እኮ ይገባል። አብሮ ይገባል። እሱ ነው